አንቺ ባለጋሜ ልበሽ ካባሽን እኔ እንደመሆን ነው ኧረ በስመ አብ የኔ ልጅ ስለማይናገር ስጡኝ አይልም እና ዝም ካልሽ ዝም ነው ቀን ሙሉ ነው የሚውለው መካሻዬ ነው አይኔ ነው ለምን ያለባት ያሳደግኩት ነው እግዚአብሔር ይመስገን ጎበዝ አይዞሽ የኔ ዘረብዙ ስንቱ እሺ ታይ በቃ እሺ መግዲን ወድሻለ መግዲን ወድሻለ ጤና ይስጥልን እንደዚህ አልቆ ትልቅ ከተማ ሆኖ አልመጣው አው ጠፋሻ ጤና ይስጥልኝ ሰላም ነሽ እንደምን ነሽ እግዚአብሔር ይመስገን በስንት ጊዜሽ ነው መጣሽ ሲጀመርኮ ሁለት ወይም ሶስት መጣሽ ሲጀመር ዛፍ የተከልኩት እኔ ነበር የመጀመሪያው ተካይ ዛፍ የታሉ እንደው የት ጋር ነበር የተከለ የመጀመሪያ እንጃ ፈልግ ስምሽ እንደምን አለ እንኳን አደረሰዎት ነው የሚባለው ዛሬ የዓለም አቀፍ እንግዲህ የዳውን ሲንድሮም ቀን ነው ይሄ ደግሞ ትልቅ ከተማ የልጆቻችን እንግዲህ ትልቅ ትምህርት ቤት ነው እንግዲህ ይሄ ዲቦራ ቪሌጅ ነው የሚባለው እሺ መንደር ነው ራሱ የቻለ ትልቅ መንደር ነው በዚህ መንደር ውስጥ የተለያየ ተግባራት ይፈጸማሉ በዚህ በኩል የህፃናት ኪንደርጋርተን አለ ቀጥሎ ያላለቀ ኤሌመንተሪ አለ ሃይ ስኩል አለ ከዛው ተጨማሪ በኋላ እናያለን የእግር ኳስ ሜዳ አለ እሺ እዚህ ጋር ደግሞ ባስኬትቦል አለ ይሄ የፔዲያትሪክስ የህፃናት ስፔሻላይዝድ ህክምና ነው ስለዚህ የሚመቻችሁ ከሆነ ኮዲ ጀምረን እንደዚህ ያያየን በጣም በደስታ መልካም እንግዲህ ዲቦራ ፋውንዴሽን ከተመሰረተ ሰንበትበት ብሏል ዲቦራ ቪሌጅንም ይሄንን ትልቅ ከተማም ደግሞ መሰረቱ እሱ ነውና ስንት ጊዜ ሆነው ከተመሰረተ ዲቦራ ፋውንዴሽን ወደ 6 አመት እየሆነው ነው 6 አመት ይሄኛውን መስራት ከጀመርን 4 አመት በጣም ባጭር ጊዜ ውስጥ ነው 4 አመት ተኩል አካባቢ ነው እነዚህ ጽናት ጊዜ ይፈልጋሉ ቦታ ይፈልጋሉ ነፃ መሆን ይፈልጋሉ ከቤታቸው ወጥተው በነፃ ዘና ብለው የተለያየ ትምህርት የሚማሩበት ሁኔታ መፈጠር ይኖርበታል ይሄ ያን ግምት ውስጥ አስገብቶ የተሰራ ነው ጥብቅ ባለ ነገር ውስጥ ቆይተው ይቸገራሉ ነፃ መሆን አለባቸው እውነት ነው ለምሳሌ እዚህኛው ላይ የሙያ ለህፃናት ትምህርት ይሰጣቸዋል ማለት ከ4 አመት ጀምሮ እስከ 7-8 አመት እዚህ ይቆያሉ ከዚህ ቀደም አላየሁም ለራሳቸውን ችሎ የሚማሩበት ማዕከል የለም ይሄ ያን እንትን ያደርጋሉ እንግዲህ ምንድነው እነዚህ ህፃናት እንደሌላው ተማሪ በሳይንስ በማትስ በመናምን ቀጥሎ እስከ 12ኛ ዲግሪ ዲፕሎማ የሚያገኙበት ደረጃ ላይ ደርሱም ጥቂቶች አሉ ግን አብዛኞቹ ጥቂት ከሄዱ በኋላ ወደ ሙያ ነው የሚሄዱት የራሳቸው ክህሎት አላቸው እሺ ያ ክህሎት የሚወጣበት ሁኔታ መፈጠር ይኖርበታል ስለዚህ አሁን እዚህ ዛኛው ስትሄዱ ታገኛላችሁ እዚህም የሚሰሩበት
ከመደበኛው ካሪኩለም ወጣ ያለ እዚሁ የፋውንዴሽኑ ሙያተኞች፣ አስተማሪዎች፣ ሳይኮሎጂስቶች፣ ሳይካትሪስቶች ከሌላው ዓለም በተገኘ ልምድ ያደገ ካሪኩለም አለ። በዛ ካሪኩለም መሰረት ነው የሚማሩት። ለምሳሌ እዚህ ብንገባ ዛሬ ብዙዎች የሉ ለሁለት ህፃን አንድ አስተማሪ ነው የሚመደው። ያ ልዩ ክትትል ይፈልጋል። በደንብ ማወቅ ይፈልጋል። ማንነታቸውን በደንብ መገንዘብ ያስፈልጋል። የሚያስፈልጋቸውን ነገር በደንብ ቀርቦ መረዳትና ማስረዳት ያስፈልጋል። ይሄ እንግዲህ ልዩ ፍላጎት ያላቸው ልጆች ማሳደግ በተለይ በትምህርቱ ዘርፍ ለማብቃት በጣም ብዙ ወጪዎች ይፈልጋል። ለአንድ ደግሞ ልጅ ራሱን የቻለ ክትትል ይፈልጋልና ወጪው ምን ያህል ነው? እስካሁን ወላጆች እንግዲህ ብዙዎቹ ደግሞ የተቸገሩ ናቸው በእናንተ ማዕከልና ምን ያህል ነው? ወጪው ትልቅ ነው። እዚህ ለስታፍ ብቻ በአመት እስከ 16 ሚሊዮን ብር እንከፍላለን። ይሄ ለምን ነው የምንከፍለው? ከወላጅ የምንወስደው የምናመጣው ነገር የለም። ከወላጅ የምንቀበለው ነገር የለም። ከወላጅ የምንቀበለው ነገር የአዲስ አበባ ከተማ የሰጡን የሚረዱን ባሶች አሉ፣ ተማሪዎችን የሚሰበስቡ። ከዛ ውጪ የራሳችን ስኩል ባስ አለ። ጥቂት ወላጆች የወላጅ ማህበር አለ። በማህበሩ አማካኝነት ለዚህ ነዳጅ ይሞላሉ። በዛ መንገድ እንትን ያረግ እንሄዳለን። ብዙ ነገር በዚሁ በዲቦራ ለምንድነው ቤተሰቡ በጣም ያሳዝናል። እንትን አይደለም፣ በጣም አሳዛኝ ነው። ስለዚህ ይሄን አምጡ ይሄን አታድርጉ አይነቱ ብዙ አቅሙም የለም ያለው አይደለም። እንግዲህ ወደፊት ፋውንዴሽኑ የራሱን ገቢ ማመንጫ ገቢ ማስገኛ ያገኘ ሲሄድ የበለጠ እነዚህ ነገሮች ያካካሰ የሚሄድበት ሁኔታ ይኖራል ማለት ነው። ለዛም ማሳያ ይመስለኛል። እንደውም ልዩ ተሰጥኦም ያላቸው የእጅ ስራዎችንም የሚሰሩ ሱቅ ውስጥ ይሸጣሉ። ትልቁ መልእክታችን ህብረተሰቡ እንደሚሰሩ አውቆ በየስራ ቦታው እድል እንዲሰጣቸው ነው። በተለይ አገልግሎት ላይ በከፍተኛ ደረጃ ይሰራሉ። በጣም ዲሲፕሊን አላቸው። ንጽህናቸውን ይጠብቃሉ። ውሸት አያውቁም። በጣም እውነተኞች ናቸው፣ ግልጽ ናቸው፣ የተባሉትን ነገር የሚፈጽሙ ናቸው። ስለዚህ ሆቴሎች ሊቀጥሯቸው ይገባል፣ ሬስቶራንቶች ሊቀጥሯቸው ይገባል። እንደማንኛውም ሰው ፋብሪካዎች ከማሽን ውጪ ባሉ የአገልግሎት ስራዎች ላይ ሊቀጥሯቸው ይገባል። በቅርቡ አየር መንገድ መተው በሙሉ አይተው ያው ይረዱናል። ኢትዮጵያ አየር መንገድ ይረዳናል። ግን ስራ በመፍጠር ረገድም ሊያደርጉ የሚችሉት ነገር ካለ መተው አይተው ሄደዋል። ሌሎችም በዚህ ያሁኑ በዓላችንም ትልቁ ትኩረት እነዚህ እንደማይጠቅሙ ማየት ሳይሆን የሚጠቅሙ ራሳቸውንም የሚያገለግሉ ቤተሰቦቻቸውን ሊረዱ የሚችሉ ለማኞች ሳይሆኑ አገራቸውንም መጥቀም የሚችሉ መሆናቸውን የምናሳይበት ነው። ስለዚህ እኛ እናሰለጥናለን፣ እናዘጋጃለን። እድሉን ደግሞ ማህበረሰቡ መውሰድ ይኖርበታል። እውነት ነው። ትልቁ ነገር የሚሰራው ልጆች ላይ ልጅነት ላይ ነው። በተለይ መዋለ ህፃናት አካባቢ ብዙ መሰረታቸው እዛ ላይ ነው ይባላል። በተለይ ደግሞ ልዩ ፍላጎት ለሚፈልጉ ልጆች በጣም ብዙ አድካሚው ነገር የሚጀምረው ከዚህ ይመስለኛል። ምን ይደረግላቸዋል እዚህ በዋነኝነት? ራሳቸውን እንዲችሉ ራሳቸውን መቻል ማለት ጥርሳቸውን ብሩሽ እንዲያደርጉ፣ እንዲታጠቡ፣ ንጽህናቸውን እንዲጠብቁ፣ ምግብ በራሳቸው እንዲበሉ፣ የበሉበትን እንዲያጥቡ ምናምን አለ አይደል? ይሄ በየቀኑ ማንም ሰው በዚህ እድሜ ሊያደርግ የሚገባውን ነገር እነሱም እንዲያደርጉ ትሬን የሚደረጉበት እዛ ገዛ በተጨማሪ ፊደል ሌሎች ተጨማሪ ነገሮችንም የሚያውበት ነው። ዛሬ ቅድም እንዳልኩት በዓል ስለሆነ ብዙ ልጆች እዚህ የሉም፣ ግን በመጠኑ ያሉትን ማየት የምንችል ይመስለኛል። በበዓሉ ምክንያት የሉም እዚህ ዛሬ ዝግጅት ላይ ናቸው። ይሄ በራሱ ለብቻው እስከ 200 መያዝ ይችላል። አድረው ነው የሚማሩት ማለት ነው? አይ አድሩ ወደ ቤት ነው የሚመላለሱት። ምክንያቱም መመላለስ ነው ተገቢ የሚሆነው። መግዲ መጣች እኮ ጠፋሽብኝ ደግሞ እኔ ህይወቶች ወየው ታውቂያታለሽ?
የት ነው የምታውቋት? አበቦች የት ነው የምታውቋት? አይገርምም? አረሳችን። ባለፈው መጥቼ ቦሌ አይቼሻለሁ። አስታውሺ? ወይ ጋሼ መጡ። ጋሼ ነው የምትያቸው? ጋሼ ተወጃቸውሽ? ጋሼ እሺ አሁን አለው እኛ ታዲያ አትጥፊ በያት አለ ጠፋው። ትምህርት ጥሩ ነው አይደለም? አላነት ይብሺ እኔ ውጭ በይ ይሰበል እኔ ፍቅር እጆይ ያለና ውሽ ደግሞ ይድቡ እኮ ነው። አይ እሺ። ስለዚህ እነዚህን የመሰሉ ልጆች በአንድ መምህር ሁለት እየሆኑ ይማራሉ ማለት ነው። ከመደብ እስኪላቸው የዳበረ ናቸው። በምን ያህል ጊዜ ነው እንደዚህ ለውጥ የሚያመጡት? እንዴት ዘርበሉሽ ልጆች የቅርብ ክትትል ይፈልጋሉ። ከእርስ በርሳቸውም ከሌላ ጋርም ግንኙነት ማድረግ ይፈልጋሉ። ትልቁ ችግር እነዚህ ህፃናት ብዙ ጊዜ ከቤት ስለማይወጡ ቤተሰብ ስለማያስወጣቸው ከቤት ሳይወጡ በቆዩ ቁጥር እየተጎዱ ይሄዳሉ። ሲወጡና መገናኘት ሲጀምሩ መቀላቀል ሲጀምሩ በዛው ልክ እውቀታቸውን እያዳበሩ ይሄዳሉ። ግንኙነት እየኖራቸው ይሄዳል ማለት ነው። ትክክል ነው። እውነት እንደ ፈጣሪ ቁጣ እንደ ኃጢአት ስለሚቆጠር ከቤት ውስጥ ተዘግተው ብርሃን እንኳን የማያዩ ብዙ ልጆች አሉ። እና ሲቦርቁ ማየት በጣም ደስ ይላል። እኔ ምን ነው መልሳኔ። ስለዚህ እዚህ ተመሳሳይ አጋዥ ነገሮች ልዩ ክፍሎችን ገብታችሁ ማየት ትችላላችሁ። ከዛ በተረፈ እዛ ጋር ቴራፒ አለ። እነዚህ ልጆች እንትን ብቻ ሳይሆን ቴራፒ ያስፈልጋቸዋል። የትምህርት ብቻ ሳይሆን አካላቸው እንዲጠናከር ለምሳሌ ሲነጋገሩ ንግግራቸውን አይተሻላል። የስፒች ቴራፒ ያስፈልጋቸዋል፣ ፊዚካል ቴራፒ ያስፈልጋቸዋል። እና እንደዚህ አይነት ነገሮችም ይሰራሉ። እዚህ ክፍል አለ ይሄ የሚሰራበት ማለት ነው። ሂዱ ብቻ እንለፍ ማይ ሂዱ። አበባ ከከበሮ ሰላም አይ ልጆች ሰላም አትሉም እንዴ? መኩራት ነው እንዳትነሱ ተብላችሁ ነው። እንኳን ደህና ቆየሽ። እንዴት ነሽ? ስለመጣሽ እናመሰግናለን። እኔም በጣም አመሰግናለሁ። እንታወቅ። ሰላማዊት እባላለሁ። የናኡድ እናት ነኝ። የናኡድ እናት ነሽ? በዛ ደግሞ ታገለግያለሽ። በጣም ደስ ይላል። ልጅሽን መጀመሪያ እንዴት ወደዚህ አመጣሽ? ለ3 አመት ድረስ አላወኩ እና በቤት ውስጥ ነበረ። እኔ ስራ የለኝም፣ እሱን ይዤ ነበር የምቀመጠው። እሺ። በአጋጣሚ ደግሞ በቲቪ እንደዚህ ስናይ ዲቦራ ፋውንዴሽን ነው ለምን አትሄጂም አሉ። ተስፋ አትቁረጪ አሉ። ተስፋ ቆርጬ ነበረ። ልጄ ቦሌ ሄድኩኝ። ሳስመዘግብ ተቀበሉ። ከዛ መሄድም አይችልም ከውፍረቱ የተነሳ ክብደትም ነበረው እና ይንቀሳቀስም አያወራ። አሁን ግን በጣም ብዙ ለውጥ አለ። እሱ ነው አይደል? መስገን በአንድ አመት ውስጥ በጣም ለውጥ አለ። መናገር የምፈልገው ይሄንን ነው። አባቴ እነዚህ ላንቺ እኮ ነው የሚወለው እንደዚህ ብሎ ነው። እናቶች እንግዲህ ብዙ ያዩናል እና ብዙ ፈተናዎች ይገጥሟቸዋል አይደል? እናቶች በተለይ ልጆቻቸው ልዩ ፍላጎት ያለው ሲሆንና እንዴት ነው ያወቅሽው አንቺ መጀመሪያ ልዩ ፍላጎት ያለው ልጅ እንዳለሽ? መጀመሪያ ለ2 አመትም ዝም አለ። 3 ላይም አይሄድም፣ አይናገርም፣ አይሄድም፣ አይንቀሳቀስም። 3 አመት ከምናምን ሲሆነው ለምን አታሳይም ማለት ሲታይ ያው ዳውን ትንሽ ምልክት አለበት እንጂ ቶሎ ባስቸኳይ እንዲህ መደረግ አለበት። ትምህርት ቤትም አላስገባም፣ ቀጥታ ጀማሪ ይገባሱ ማለት ነው። ሲገባ በአንድ አመት ውስጥ ይጽፋል፣ ይናገራል። ምን ትመክሪያለሽ ለሌሎች ወላጆች? አሁን እኔ የምመክረው የተደበቁ ልጆች ወጥተው ለውጥ እንዲያገኙ አንደብቃቸው፣ አንሸሽጋቸው እና እኛም ተጎድተናል እነሱን ይዘን ደብቀን በማስቀመጣቸው። አሁን ደግሞ ለውጥ ስናገኝ ደግሞ ይፋ ማውጣት፣ የሚፈልጉትን ነገር ማድረግ፣ የሚበሉትን
መቆጣጠር እውነት ነው ስንተኛ ልጅ ነው የሁለተኛ ልጅ የመጀመሪያ ልጅ ላይ ምንም ችግር የለም ምንም የለም ሁለተኛው ላይ ነው ያጋጠመኝ ሌላ ወልደሻል ከሱ በኋላ አለልሽ ገና ቀጣይ ወደፊት ጎበዝ ለውጥ ሳይ ይወልዳሉ አይቀርም እሰይ አሁን እንግዲህ ወላጆች ቅድምም ብለናል በጣም ብዙ ዋጋ ይከፍላሉ ልዩ ፍላጎት ያላቸው ልጅ በማሳደግና አንቺ በራስሽ ፈታኝ የምትዩ ነገር ምንድነው ፈታኝ በምግብ በኩል ነው የኔ ልጅው ስለማይናገር ስጡኝ አይልም እና ዝም ካልሽው ዝም ነው ቀን ሙሉ ነው የሚውለው ለእውነት ከሆነ ግን እዚህ ሳስገባውን ምግብ ሲፈልግ ሳህን ይዞ ይመጣና አማ ይልሻል ውሃም ሲፈልግ ውሃ ይልሻል ኳስ መጫወት ከፈለገ ኳስ በተለይ ሙዚቃ ይወዳል መዝሙር ሲከፍል ራቅ ጩኸት ግን አይወድም ጩኸት እና ጭንቅላቱን በጣም ይደበድባል እንትኑ ላይ ዲክስ ላይ ይማታል አሁን ግን እየተሻሻለ በጣም ያው ሁሉ ቀርቷል ስለዚህ የሚፈልጉትን እንኳን አትሊስት ማወቅ ቀላል አይደለም ግዴታ ነው በቃ የሚፈልጉትን እና የጩኸት አይወድም ጩኸት በተለይ ጩኸት ግን ሙዚቃ ሲከፍትለት ከዛ ላይ እንደሰም ቲቪ ሲጠፋ ደግሞ አይወድም ቲቪ ወደ ጭራሽ መብራት ሲጠፋ ይመታዋል ቲቪውን እውነት ጉልቤ አንተ ጉልቤ ለምንድን ነው ቲቪ ሲጠፋ ቲቪውን ለዚህ ዱስ የምታለቀው ንገረኝ እኔ አቡባ ዛሬ ትምህርት ላይ ነው ብሏል ዛሬ ጎበዝ ልጅ በጣም እንግዲህ ጎበዝ አንቺ ያየሽውን ችግር ደግሞ ሌሎች ወላጆች እንዳያዩ ልጆቹንም በመርዳት እዚህ እንደምታግዢ ሰምቻለሁኝና ዛሬ እንግዲህ በዓለም አቀፍ ደረጃ የዳውን ሲንድሮም ቀን ነው እንኳን አደረሳችሁ እንላለን ለሚመለከቱን ወላጆች እዚህ ላልመጡ ድሉን ላላገኙ ቤት ዘግተው አሁን ብዙ ዋጋ የሚከፍሉ እናቶች አሉና ምን ትያለሽ መጨረሻ ላይ በቃ የተዘጋ ልጆች ተዘግተው ያስቀመጡትን ያስወጡ እኔ አሁን 3-4 ሰው ቀስቅሻለሁ ገብተዋል እግዚአብሔር ይመስገን በቃ እኔ ያየ ይማር ምንም ማለት አይደለም እግዚአብሔር ይሰጠሽን ተቀበያለሽ እኔ ሞድቄ ነበር ኮልደኩበት ተነሳ ልጅም እንዲያነ ደረሰ ልጅንም ማስገቡ እኔንም ስራ አስገቡ ይሄ ራሱ ትልቅ ነገር ነው እሱ ገብቶ እኔ ቅርብኝ ብዬ ነበር ግን ደስ የሚለው ደግሞ ስላስገቡ ቃላት ያጥረኛል በእውነት ለዲቦራ በጣም እና መሰከር አይዞሽ እንዴ አሁንማ የሚለቀስበት ጊዜ አልፏል አይደል አይዞሽ እሺ ያው መስኪን እያዩሽ ነው ናዘር ላይ ነበርኩኝ እዛው ሰዓት እሱ ወግዙኝ የስንት ወር ነፍሰ ጡር ሆነሽ ደርሻለሁ በአርባዋ ወለድኩት እሱ እና ያው መካሻዬ ነው አይኔ ነው ቀን ለምን ያላባት ያሳደግኩት ነው እግዚአብሔር ይመስገን ጎበዝ ዲቦራ በጣም ምስጋና ያንሰው አይደል ጎበዝ አይዞሽ እሺ እንግዲህ እነዚህ ወበጻናት ትልቅ ማዕከል መንደር ነው ያልጠበኩትን ሰው በጣም ትልቁን አንጋፋውን ደግሞ ጥበበኛ ጋሽ መሐሙድ አህመድን እዚህ በማግኘቴ በጣም ደስ ብሎኛል ጋሼ አመሰግናለሁ እንደምን አለ ሰላም ነኝ በጣም የሚያኮራ ተግባር ነውና እንዴት መጣ ዛሬ እዚህ እንዴት ተገኘ ለመምጣት ብዙ ጊዜ ጓጓ ነበር እሺ ብዙ ጊዜ በዚህ ያለፍኩ ይሄ ነው ወየትኛው ነው ያልኩኝ እንትን ዝም ብለን እንግባ ብዬ ከልጁ ጋር አብረን ገባን አሁን እሺ ደስ ብሎኛል ደግሞ ስለ ዲቦራ በቴሌቪዥን መጋቢት 14 ቀን እንገናኝ ይላል ቤቴ ቁጭ ብዬ በቴሌቪዥን ስከታተል
ቲሸርቱን ለመግዛት ነው የመጣሁት እንጂ አጋጣሚ ይሄን ቦታ ያለው ብዬ አላሰብኩም። ስለዚህ ሩጫው ላይ እንገናኛለን ማለት ነው። እግዚአብሔር ያውቃል። አዎ ልጆቹ ደግሞ በደንብ በቃ ምን ያህል እንደሚወዱ የምታየው በእነሱ እንኳን ሙዚቃህን ከፍተው በደንብ ተጫወቱ። ማን ነው ጎበዝ ከጋሼ ካየው ውስጥ ለክሊፕ? ሁሉ ጎበዝ እኔ ያለ እርሱ ራሱ ዲቦራ ራሷ ጎበዝ ነች። ዘፈኑት ሳቀርብ ድምፁ በጣም ቆንጆ ነው። ኖራለው ዘፈን በጣም ድምፁ በጣም ተመችቶኛል። አንቺ ባለጋሜ ልበሽ ካባሽን ያምርብሻልና የቻምፓርሽ አይደል ዲቦዬ? የኔ ህይወት እኔስ ማይዬ ይቀርታል ግን አንቺን አቀሻለሁ። እሺ እንደው በተለስቲ አይተሳቃለሁ። እሺ እኔ ጌታ በጣም አመሰግናለሁ። ለሌሎችም ጥበበኞች ትልቅ ትምህርት ይመስለኛል አይደል? ምክንያቱም በጣም የሚወዷችሁ የሚያደንቋችሁ ናቸውና እነዚህ ልጆች ደግሞ በቴሌቪዥን የሚያዩዋቸውን ሰዎች በአካል ሲያዩ በጣም ደስታ ይሰማቸዋል። እኔም ለሌሎቹ ከኋላ ያሉት ታዳጊ ጥበበኞችና በኔ እድሜ ያሉ ካሉ መጥተው ቢጎበኛቸው ደስ ይለኛል። አዎ በጣም ደስ ይላል። በልጆቹ እንዲህ ያህል ታወቃለሁ ብለህ ነበር ጋሼ? ልጆቹ እንዲህ በደንብ ያቁኛል ብለህ አስበህ ነበር? እነሱ ያቁኛል የታወቀ ነው። ልጆች ናቸው እኮ በጣም ሙዚቃ የሚጥበብ ወዳጅ። ቴሌቪዥን በመጠበቅ በሚያዩት እንትን ይላሉ። እውነት ነው። ኑርልን። በጣም እናመሰግናለን። አመሰግናለሁ። ከዚህ በኋላ አትቀርም? አልቀርም። አይ ቃል አስገብተሻል ዲቦዬ? ጎረቤት እኮ ነው። አዎ እዚሁ አካባቢ ነው። ሲሲዲ ውስጥ። አዎ እሰይ። አይ እንዲህ መጣ እያልክም ደግሞ ስለምጠይቃቸው ደስ አላላችሁ እንዴ? በጣም ጋሼ አሁን እኔ የቱን ልዝፈንልህ? አንተ ሙዚቃ ለኔ ዝፈኝ በለኝና እኔ ደግሞ እጫወታለሁ። እኔ እንደመሆን ነው። ኧረ በስመ አብ የእግር ጫፍም አይሆንም፣ ግን እንደው ለነሱ ያው እሺ ተጫዋች ብለውኛል። የቱ ሙዚቃ ደስ አለሽ? የትኛው ሙዚቃ ልጫወት? ምረጡ። ከባድ እሺ የቱ እንትን የቱ ጨለማ ምናምን ምን የሚለው የሺሃረጊቱ የክቲቱ የኔ ዘረብቱ ስንቱ። እሺ ተይ በቃ እሺ ጨለማ ከብርሃኔ ባደለም ከመድኃኒቴ ያለኛል ገቢናዋ ብርሃኔ የኔ አበባ ገቢና መድኃኒቴ ጨለማ ጎበዝ። አጨብጭቡላት ለዲቦራ። የኔ ዘፈን አቋርጣ ገብታለች፣ ግን ምንም አልቀጥላለሁ። ዲቦ መዝሙር እኮ ነው የዘመረችልን። እኛም በጣም እንወድሃለን። ፈጣሪ ያክብር። እኔም ስላገኘው በጣም ደስ ብሎኛል ጋሽ። አዎ ከዚህ በላይ ጤና ሰጥቶ ደግሞ እንዲህ በአንተ መገኘት ደስ ስለሚላቸው ሁሉ እንድትኖርልን እንመኛለን። በጣም እናመሰግናለን። እሺ ጋሽ እናመሰግናለን። ብዙ ሰዎች እየመጡ ይጎበኛሉ። በጣም ዛሬም ጋሽ ማሙድ መጥተዋል። አጋጣሚ ጥሩ አጋጣሚ ነው። እንደሚታወቀው እዚህ ከዛኛው ህፃናት አይታችኋል። እዚህ ደግሞ ከ10 ዓመት በላይ አሉ። ከ10 ዓመት እስከ 12 ምናምን ዓመት ከዛ በኋላ እንደዛ ከዛ በኋላ ከ18 ዓመት ወደ ስራ የሚገቡ ደግሞ ሙያ ስልጠና ይሰጣቸዋል ወደ ስራ ለማስገባት። እነዛ በዛ መንገድ እያደጉ ይመጣሉ። ይሄ ካደጉ በኋላ ስለወጡ ገና ነው በቀን እንትን የሚሉ እዚህ ያሉት መምህራኖች በየቀኑ ያስተምራሉ። ፍላጎታቸውን ይለያሉ፣ ይመዘግባሉ። በሳምንት ደግሞ የመዘገቡት ለቤተሰብ ይሰጣል። ቤተሰብ ደግሞ እንዲከታተል ይደረጋል ማለት ነው። እዚህ መምጣት በጣም ብዙ ሰዎች ይፈልጋሉ። እናንተ በጣም ብዙ እንደምትረዱ አውቃለሁና በምን መስፈርት ነው እዚህ ትምህርት የሚያገኙት? ምንም መስፈርቱ አንድ ነገር ብቻ ነው፣ ሁለት ነገር ብቻ ነው። አንደኛ እኛ የምንቀበለው እንግዲህ በዚህ አካባቢ ያለ የአእምሮ ውስንነት የሚባለው በጣም ብዙ ነው። አሁን ለጊዜው እኛ የምንቀበለው ዳውን ሲንድሮም ብቻ ነው። ስለዚህ ከሕክምና ማስረጃ ይኖራቸዋል። አንደኛው እሱ ነው። ሁለተኛው
ቅርብ መሆን አለባቸው። ለምሳሌ እዚህ ለገጣፉ አካባቢ መሆን አለባቸው። ከዛ አለፍ ሲል ደግሞ የካ ክፍለ ከተማ ገሚሱን እንወስዳለን። ከቦሌ ክፍለ ከተማ ገሚስ እንወስዳለን። ከለሚኩራ ገሚስ እንወስዳለን። ከዛ በላይ ማሰባሰብ አንችልም። አዲስ አበባ ከተማ አስተዳደር 2 ባሶች ፈቅዶልናል። ጧትና ማታ የኛ ህፃናት ብቻ የምትሸከም አንድ ስኩል ባስ አለችን። ይሄ ሩቅ ስለሆነ እንትን የለም። እንግዲህ እግዚአብሔር ከረዳን የምናስበው ወጣ አድርገን ለምሳሌ እዚህ እንደሆነው የዚህ አይነት ትልቅ እንኳን ባይሆን አነስ ያለ ትንሽ በተለያዩ አካባቢዎች ኢቭን ለዚህ ለዋና ከተማችን በተለያዩ አካባቢዎች ማድረግ እናስባለን። በጣም እናመሰግናለን ለምትሰሩት ሁሉ የዲቦራ ከጀርባ ወላጆች እናቶች ሁሉ ለዚህ በጎ ስራ ሁሉ ላሉ ሰዎች በጣም እናመሰግናለን። ማመስገን የሚፈልጉት ካለ ይሄው እንግዲህ አንቺን ማቀው በኢቢኤስ ነው። በኢቢኤስ ገና ከዛ በፊት አይደለም ጋሽ ከዛ በፊት ነው እንዴ? ግን ዋናው ከዲቦራ ጋር በደንብ የተዋወቅሽው ከዛ ጋር ተያይዞ ነው። ዛሬ ደግሞ በአባይ ቲቪ ተከስተሻል። የሚመስለኝ አባይ ቲቪ ለመጀመሪያ ጊዜ ነው ስለ ዲቦራ የሚያስተላልፈው። በጣም አመሰግናለሁ። በጣም እኛም እናመሰግናለን። ከዚህ በኋላ አብረንን ከባለቤቱም ከቲሙም በማንኛውም በፈለጋችሁን ጊዜ አብረንን ብለዋል። እሁድም እንገናኛለን። ሁሉ ጊዜ ከጎናችሁ ነን። በጣም አመሰግናለሁ። እናመሰግናለን ጋሽ ትክክል። ሰላም። አባይ ቲቪ በጣም ነው የምወደው፣ በጣም ነው የማከብረው። በጣም ትልቅ ፕሮግራም ነው። በጣም የምወደው ፕሮግራም ነው። የእሷን ፕሮግራም አይቻለሁ። ፈጣሪ እድሜና ጤና ጨማምሮ እንዲሰጣት ሙኝቴን አቀርባለሁ። አሜን። መቅዲን ወድሻለሁ። መቅዲን ወድሻለሁ። መቅዲን ወድሻለሁ። መቅዲን ወድሻለሁ። እዚህ እኮ ነኝ እኔ። ልጆች የሚሰጡን ወይም ወደኛ የሚመጡበት ምክንያት እንዳለውና ሸክም ሳይሆኑ የምናፍርባቸው ቤት ዘግተን የምናስቀምጥባቸው ሳይሆን የምንኮራባቸው ልጆቻችን ናቸውና በተለይ ዳውን ሲንድሮም ያለባቸው ልጆች በጣም ሰው ወዳጅ፣ ፍቅር የሚፈልጉ፣ ነፃነት የሚፈልጉ፣ ለመፍጠር የሚጓጉ ልጆች ናቸውና ባካችሁ ቤታችሁ አስቀምጣችሁ አትደብቋቸው፣ አትፈሩባቸው። እንዲህ አይነት ማዕከላት ላይ አምጥታችሁ አብቋቸው። ጥሩ የምትኮሩባቸው አይነት ልጆች ይሆናሉ። ግን በዚህ ሁሉ የእናትነት ድካም በተጨማሪ ደግሞ ልዩ ፍላጎት ኖራችሁ የምትደክሙ እናቶች ቤተሰብ በሙሉ ክብር አለን። መልካም እንግዲህ የዳውን ሲንድሮም ቀን እንላለን።